بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. السلام عليكم ورحمة الله وبركاته. في رحاب آيات بالله أنقصوش تلاسر يتسنون إهين برنامجنا ዛሬም ከአንድ አንቀጽ ጋር አብረን እንቆይ ይጀላችሁ መጥቻለሁ። ሱረቱ አልበቀራ አንቀጽ 25ኛውን ነው የምተነትነው። قال الله تبارك وتعالى وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. እናንተ ያመናችሁ አለና وبشر الذين آمنوا እነዛን ያመኑትን አብስራቸው። ብስራት ነው እየተነገረ ያለው ከአላህ በኩል ነው። ይሄ ብስራት እነዛን ያመኑትንና ደጋግ ስራዎችን የሰሩትን ሙእሚናን ለነሱ በስሮቻቸው ጅረቶች የሚፈሱባቸው ጀነቶችን አላህ እንዳዘጋጀላቸው ንገረልኝ። كلما رزقوا بتلقسوا قطر منها كزاج كجنة رزقا عند سيساي قالوا هذا الذي رزقنا من قبل إيكو ከዚህ በፊት የተሰጠነው አይነት ነው ራሱ ነው ይላሉ። وأتوا به متشابها ተመሳሳይ ሆኖ ነው በርሱ የተመጡት ማለት ተመሳሳዩን ነገር ነው አላህ ያመጣላቸው ማለት ነው። ይሄ የሚበላ የሚጠጣውን በተመለከተ ነው። ولهم فيها ለነሱ በዛች በጀነት ውስጥ አዝዋጁን የትዳር ጓዶች አሏቸው ሙጠሐረቱን የጸዱ የሆኑ እንደዚህ እንደ ዱንያው የወር አበባ የወሊድ ደም የተለያዩ ደግሞ ስቃዮች የሉባቸውም ጸጋና ደስታ ብቻ ነው የሚሆነው ማለት ነው። ወም فيها خالدون እነሱ በዛ ውስጥ ዘውታሪዎች ናቸው ይላል። አብስር ነው ያለው አላህ። ይሄ ብስራት ይነገር ለሙእሚኖች። በሽር የሚለው ቃል የሚያስደስትን ነገር ንገር ማለት ነው። መልካም ዜና አሰማቸው። ለነማን? ለነዚያ በአላህ አንድነት በነብዩ መልእክተኝነት በቁርአን በሱና ላመኑት ወዳጆቼ በስራት ንገርልኝ ለነሱ ጀነት እንዳላቸው አለ። ጀነት ደግሞ ሲባል አንድ ጀነት አይደለም። إنها جنان እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጀነቶች ናቸው። ብዙ ጅረቶችም ይፈሳሉ። ለይታ ማራኪ ለጣዕም ደግሞ በጣም አስደሳች የሚጥም አትክልትና የጀነት ርዝቅ ነፍስ የምትመኘው ሁሉ ታስቦ የማይታወቅ ታይቶ የማይታወቅ በሰው ልቦና ያልታቀደ ያልታለመ ጸጋ ለሙእሚኖች አላህ እንዳዘጋጀ ብስራት ንገር እያለ ነው። ወኡቱ ሌላ አንቀጽ ያልተነገረ አገላለጽ ለየት ያለ አገላለጽ ምንድነው? ወኡቱ به متشابها ይላል። ተመሳሳይ ሆኖ ነው የተመጣላቸው ያ የሚበላው። የሆነ ሰዓት ላይ የበሉትን አይነት ምግብ ራሱን ሲደግመው የቅምጥል ኑሮ ስለሚኖሩ ይሄማ هذا الذي رزقنا من قبل ቀደም ሲል የተሰጠነው አይነት እኮ ነው ይቀየር እንጂ ይላሉ። መልኩ ተመሳሳይ ሆኖ ስላዩት እንጂ ጣዕሙ ግን እንኳንስ በተለያየ ጊዜ የሚቀርበው ቀርቶ አንድ ጊዜ እንኳን የመጀመሪያው ጉርሻና ሁለተኛ ጉርሻ የተለያየ ቴስትና ደስታ እንዳለው ነው። እና ይሄ ቀደም ሲል ያገኘነው ነው ሲሉ ያ አብደላህ ኩልሁ አንተ የአላህ ባሪያ ብላው اللون لونه والطعم غيره መልኩ አንድ አይነት ነው ያው የቅድሙ ወይም ከዚህ በፊት የበላው አይነት ነው ጣዕሙ ግን የተለየ ነው ስቀምሰው ነው የሚገባህ ይባላል አሉ። ይሄ እንግዲህ ተመሳሳዩ ነው። የተለያየውም ደግሞ ቁጥር የለውም። فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر አይኖች ያላዩት ጆሮዎች ያልሰሙት
በሰው ልቦናም ታስቦ የማያውቅ ነው ያለውና የአይነት ብዛቱም ልኬት የለውም እንደገና ደግሞ በአንድ አይነት ራሱ የተለያየ ጣዕምና ደስታ ያለው እርካታ ቃና ያለው ምግብ ነው የሚቀርብላቸው ማለት ነው ምግብ ከበላ ሰው እንግዲህ ስሜት አለ ፍላጎት አለና የትዳር ጉዳይ እንዳንል ደግሞ ለሁም فيها ازواج አለ ሚስቶች አሏቸው ሙጠሐረቱን طهارة ናቸው ከምን ቀደም ሲል እንደተጠቀምኩት ከወር አበባ ከወሊድ ደም ከተለያየ ቆሻሻ የጸዱ ናቸው ሁሉ መጀነስ ሰዎች ናቸው ከዛ የጸዱ የሚሆኑት ሽንት መሽናት ወይም ደግሞ መጸዳዳት ብሎ ነገር የለም በጁሻ ወይም ደግሞ በአግሳት ይጠፋል ነው የሚለው የተመገቡት ነገር በማግሳት ይጠፋል አዛ አያደርጋቸውም ስለዚህ ከቆሻሻ የጸዱ ናቸው ወይ ደግሞ የጸዱ ናቸው ማለት ከጭቅጭቅና ከንትርክ የጸዱ ናቸው ማለት ነው ትዳር ሆኖ እየተከባበረ እየተላለፈ ይቅር እየተባባለ አብሮ ይኖራል እንጂ ምንም አይነት ኺላፍ የሌለው ማርና ወተት ብቻ የሆነ ዱንያ ላይ መቼም የለም እንደዛ ብሎ እንኳን ቢገልጹት ከሌላው አንፃር የተሻለ ነው ጥሩ እንደማምጣለን ጥሩ እንከባበራለን ለማለት እንጂ ተኻልፈን አናቅም ለማለት አይደለም የጀነቱ ግን እንደዛ አይደለም በጣም ባሎቻቸውን የሚወዱ ሚስቶቻቸውን የሚወዱ የትዳር ጓዶች ምንም አይነት ስጋት እንከን ጥርጣሬ የሌለበት እንግዲህ በገንዘብም በክብራቸውም የተሳሳተ ነገር ላይ የሚወደቅበት ዓለም አይደለምና ከዚያ ከባሏ ውጪ ከሚስቱ ውጪ ሌላ አያስብም አላህ Subhanahu Wa Ta'ala በርግጥ ለወንዶች ካንድ በላይ እዚያም ይሰጣል ይሄ ተነግሯል ከዛ ውጪ ግን መቀናናትና መቀኝነት የለምና ከመጥፎ ነገር የጸዱ ናቸው አዝዋጅ ሙጠሐረቱን አለና ወሁም አለ አጠቃላይ ሙእሚኖች ወንዶችም ሴቶችም فيها በርሷ በጀነት ውስጥ خالدون ዘወትር ነዋሪዎች ናቸው በቃ እስካሁን ቆይታችሁ የለ ይበቃችኋል የሚባሉ አይደሉም ማለት ነው አላህ በእንዲህ አይነቱ የጀነት ጸጋ የሚሞናደሉ ሙእሚኖች ያድርገን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته